ይህ አለን ማካርቲ ሲባል ዳኛ ላይ የግድያ ዛቻ በመፈጸሙና የልጅ የማሳደግ መብት ይሰጠኝ በሚሉ ክሶች ለፍርድ ቀረበ። ዳኛውም ልጆቹን እንዳያሳድግ ፈረደበት እና በዚህ ምክንያት ማካርቲ ለፍርድ በቀረበ ቁጥር ዳኛውን መሳደቡን አላቆምም ነበር። ማካርቲ ዳኛው ላይ የግድያ ዛቻ በመፈጸሙ ጥፋተኛ ተባለ። አሁን ክሱን እንስማ። I'm not standing. Stop resisting. I'm not resisting. I'm just not standing up. I'm not standing. I don't have to stand. ማካርቲ ወደ ሌላ ክፍል ተወስዶ ፍርዱን እንደዚህ በመስታወት ውስጥ ሆኖ እንዲከታተል ተደረገ። እዛም ሆኖ ግን መረበሹን አላቆመም። ማካርቲ ለሰራው ወንጀል 20 ዓመት ሲፈረድበት በፍርድ ቤት ውስጥ በመረበሹ ደግሞ 10 ቀን ጨምረውበታል። ይህ ዴሪል ብሩክስ ሲባል 6 ሰዎችን ገሎ ሌሎች ላይ ደግሞ ጉዳት ያደረሰ ግለሰብ ነው። ብሩክስ በኤስዩቪ መኪናው ለገና በዓል የታደሙ ሰዎች ላይ መኪናውን ነዳባቸው። በዚህም ግድየለሽ አነዳዱ ከፍጥነት ልኩ በላይ 30 ማይል ፐር አወር ነበር የነዳው። አቃቤ ሕጎቹ ወንጀሉን አውቆ እንደፈጸመው ተናግረዋል። ብሩክስ ከታሰረ በኋላ ለፍርዱ ለራሱ እንደሚቆም ተናገረ። If you are allowed to represent yourself in this case, sir, you will not have attorneys assisting you. They are gone from this case. Do you understand that? I think I will probably be better served representing myself. በፍርድ ወቅት ብሩክስ በተደጋጋሚ ከፍርድ ቤቱ እንዲወጣ ሲደረግ ነበር። በዚህም ሰዓት ነበረ ትክክለኛ ማንነቱ ተገልጦ ምስክሮች በሚናገሩበት ሰዓት መሳቅ ጀመረው። He told Erica that he was gonna find her and he was gonna kill her. ወደ ፍርድ ቤቱ ስንመለስ ብሩክስ አቃቤ ሕጓ ተከሳሽ ማለቷን አልወደደውም ነበር። I would like to provide the defendant and the court. So that had to be said. The defendant. I got one ear that work and I heard that. This is to benefit you. So it's you not. understand Ain't none of this to benefit me. አሁን ብሩክስ ሁሉም ይወጣላቸው በማለት ዳኛዋ ላይ ማፍጠጥ ጀመረ። I need to take a break. This man right now is having a stare down with me. It's very disrespectful. He pounded his fist. Frankly, it makes me scared. ፍርድ ቤቱ ብሩክስን ጥፋተኛ ሆነው በማግኘታቸው 6 ዕድሜ ይፍታና 700 ዓመት እስር በላዩ ላይ አከናንበውታል። ይህ ጄሬሚ ክርስቲያን ሲባል ፖርትላንድ ኦሪጋን ውስጥ 2 ሰዎችን በመግደሉ ነበረ ለፍርድ የቀረበው። ክርስቲያን በተጨናነቀ ባቡር ውስጥ በነበረበት ጊዜ በድንገት በመነሳት 2 ወጣት ሴቶችን በቀለማቸው ይናገራቸው ጀመር። በቦታው የነበሩ ሰዎችም በመሃል በመግባት ክርስቲያንን ለማስቆም ሞከሩ። በሚያሳዝን ሁኔታ ነገሮች ተካረው ክርስቲያን 2 ወንዶችን ሲወጋ ሌላ አንድ ሰውን ደግሞ አቆሰለ። እዚህ ጋር እንደምታዩት ክርስቲያን ከቦታው ሮጦ ለማምለጥ ሲሞክርና ተሳፋሪዎች ደግሞ ሲከተሉት እንመለከታለን። ብዙም ሳይርቅ ግን ሊያዝ ችሏል። ተይዞም በፖሊሱ የኋላ መቀመጫ ውስጥ ሆኖ የሚናገረውን ተመልከቱ። ክርስቲያን ጥፋተኛ ሆኖ ሲገኝ 2 ግድያና 1 ግድያ ሙከራን በሚል ተከሰሰ። አሁን የተጎጂ ቤተሰብ የሆነች ሴት በምትናገርበት ሰዓት ክርስቲያን ይበሳጫል። See you there. You ain't gonna be there either. You ain't gonna be there either. My whole city. George Floyd. George Floyd. I should've. Everybody knows you're a liar. Everybody knows you're a liar. ክርስቲያን ከፍርድ ቤቱ ከወጣ በኋላ ዳኛዋ 2 ዕድሜ ይፍታና ለሌሎቹ ጥፋቶቹ ደግሞ 25 ዓመት ጨምራበታለች። ይህ ባስ ዌብ ሲባል በ2 የግድያ ሙከራዎች ነበር የተከሰሰው። በዚህ ሲሲቲቪ እንደምታዩት ዌብ
ከዚህ በፊት ታስሮበት የነበረበት እስር ቤት የሚሰሩ 2 ሰራተኞችን ሊገኝ ሲሞክር ይታያል። በመጀመሪያ የፍርድ ቤት ጊዜው ዳኛዋ ከፍርዱ ራሷን ለማግለል ወሰነች። ምክንያቱም ሁለቱን ሰራተኞች ስለምታውቃቸው ነበር። በዚህም ሰዓት ነበረ ዌብ ፍርድ ቤቱን ያስደነገጠው። ዌብ ዳኛዋ ላይ ተፋባት። ዳኛዋ ምራቁን ከጠረገች በኋላ ከፍርድ ቤቱ እንዲወጣ አዘዘችው። ሲጣራ ዌብ ከዚህ በፊት 2 የሴት ጓደኞቹን በመግደሉ ታስሮ ነበረ። ለመጀመሪያዋ የሴት ጓደኛው ሞት ጥፋተኛ ተብሏል። አሁን ለሁለተኛዋ ሴት ጓደኛው ፍርድ ለመስማት ፍርድ ቤት ተገኘ። በሚያስገርም መልኩ ከዚህ በፊት ያልነበረ ንቅሳት በጭንቅላቱ ላይ ነበር። በንቅሳቱ ላይም ሊገላቸው የሚፈልጋቸውን ሰዎች ዝርዝር ተጽፎ ይታያል። ከዛም በተጨማሪ 3 አይጦች ሲታዩ አይጦቹም ተሰርዘው ነበር። በፍርዱም ወቅት ዌብ ምንም አይነት ርኅራኄ አላሳየም ነበር። በዚህም ዳኛዋ ለሰራ ወንጀል ዕድሜ ልክ ፈረደችበት። ይህ ብራይስ ሮድስ ሲባል ኬንታኪ ለፈጸማቸው 3 ግድያዎች ለፍርድ ቀርቧል። ግድያውን መፈጸም የጀመረው አንድን ንጹሕ ሰው በስህተት ከገደለ በኋላ ነበር። ይህንንም ወንጀል ሲፈጽም 2 ወንድማማቾች ተመለከቱት። ልጆቹ የ16 ዓመትና የ14 ዓመት ልጆች ነበሩ። እኚህ ልጆች ሮድስ ወንጀሉን ሲፈጽም በመኪና ውስጥ ነበሩ እና እኚህ ልጆች የግድያው ዋነኛ ምስክሮች ናቸው ብሎ በማሰብ ከትንሽ ሳምንታት በኋላ እነሱንም ገደላቸው። Like cool, we play basketball. I'm cool with a lot of people. Did you hang out with him on a regular basis? It was cool. Yeah, we hung out different times, you know. I need a lawyer, man, if you're gonna keep all in my face. ፍርዱ ለዓመታት የቆየ ሲሆን በሮድስ ጸባይ መለወጥ ነበረ ፍርዱም የዘገየው። በፍርዱ ወቅት የሟችን ቤተሰቦች እንዲህ እያሳየና እየሳቀ ሲቀልድባቸው ነበር። በእጁ የሚያደርገውን ነገር ተመልከቱ። Ma'am. Look at me. Ma'am. Mr. Rhodes, you're smiling. I don't know why you're smiling. Because I can. It's not a crime to smile. I would suggest you do what helps you, not what hurts you. Okay. Do what I want to do. Let's get that understood. ሮድስ ምራቁን እንዳይተፋም እንደዚህ አይነት ማክስ ተደርጎለት ነበር። በሌላ የፍርድ ቆይታ ደግሞ ሮድስ አስገራሚ ክስ ዳኛው ላይ ሲያቀርብ ነበር። I don't know if y'all got some type of sexual relationship going on. Are you some type of racist? Which one is it? Or are you just wrong in everything that you made a motion for? Are you a secret Ku Klux Klan member? Is that what you really are? በእነዚህ የፍርድ ቤት ሂደቶቹ ብዙ ጠበቆችን ያባረረ ሲሆን ፍርዱ ከተጠበቀው ቀነ ገደብ እንዲርቅ አድርጓል እና ሮድስ በፍርድ ቤት ውስጥ ብቻ ባደረጋቸው ወንጀሎቹ ድጋሚ የውጭውን አየር መተንፈስ እንደማይቻል ማረጋገጥ እንችላለን።